በሙዝ ብቻ ፀጉርን ማሳደግ ይቻላል ወይስ አይቻልም? ሽንኩርትን በመጠቀምስ ፀጉር እንዴት ማሳደግ ይቻላል? በዚህ ቪዲዮ እያንዳንዱን አብራርቼ ማሳያችሁ ይሆናል። ሌሎችንም የቤት ውስጥ ውህዶችንም እየዘረዘርኩ ለማብራራት እሞክራለሁ። ታዲያ እነዚህ የቤት ውስጥ ውህዶች አንዳንዶቹ ፀጉራችሁ ጤናማ እንዲሆን እንዲያምር ያደርጋል፣ አንዳንዶቹ ፀጉራችሁን እንዲያሳድግ ያደርጋል፣ አንዳንዶቹ ደግሞ ፀጉራችሁን የበለጠ እንዲደርቅና እንዲበጣጠስ ያደርጋል ማለት ነው። ለዛም ነው እስከ መጨረሻው ይህን ቪዲዮ ማየት አለባችሁ ብዬ በኮንፊደንስ የምናገር። ለመጀመሪያ ያክል በተደጋጋሚ ስለሚነገርለትና ዝናው ስለሚወራው የሽንኩርት ውሃ አንዳንድ ነገሮች እላችኋለሁ። በመጨረሻ ደግሞ በትክክልም ያሳድጋል ተብሎ በብዙ ሪሰርቾች የተረጋገጠለትን የቤት ውስጥ ውህድ የማሳያችሁ ይሆናል። የሽንኩርት ውሃ በውስጡ ሰልፈርና አንቲኦክሲደንት ይዟል። ይሄ ደግሞ ለምን ይጠቅማል? ብለድ ሰርኩሌሽን እንዲኖር በጭንቅላታችን ወይ በራስ ቅላችን ዙሪያ ደም ዝውውር እንዲኖር፣ ያ ደግሞ ፀጉር እንዲያድግ ይረዳል። እንዲሁም ደግሞ የኬራቲን ፕሮዳክሽን፣ ያ ማለት ምንድነው ደግሞ የፀጉር ዘለላ ጠንካራ ሆኖ እንዲቆይ የሚያስችል ንጥረ ነገሮች በውስጡ በሽንኩርት ውሃ ተካተዋል። ታዲያ እነዚህ በውስጡ የያዛቸው ንጥረ ነገሮች የምርም እንደሚጠቅሙ በተለያዩ ሪሰርቾች ተገልጿል። ከ87% በላይ የሆኑ ሰዎች ላሽ የያዛቸው ሰዎች ማለት ነው የሽንኩርት ጁስን በተለያዩ ፕሮዳክቶች ውስጥ ተጠቅመው ሲሞክሩት እጅግ ለውጥ አምጥቷል። በ2 ወር ውስጥ ብቻ ፀጉራቸው ላሽ የያዘበት ፓርት ቀርቶ የተወሰነ ፀጉር ማብቀል ጀምሯል። ግን ይሄ ማለት ሙሉ ለሙሉ ፀጉሩን የተበጣጠሰ ፀጉርን ይመልሳል ብላችሁ እንድትገነዘቡ አይረዳም። ምክንያቱም የተወሰነ በሽታ ብቻ ነው የተከላከለው። ያ ማለት ላሽን ብቻ ነው ያስቀረው እንጂ ፀጉራችሁ ስለተበጣጠሰ፣ ፀጉራችሁ ስለተነቃቀለ ፀጉርን ያሳድጋል ማለት አይደለም። ግን ቅድምን ብያችኋለሁ፣ በውስጡ የተለያዩ ጥሩ የሆኑ ንጥረ ነገሮች አሉት። ያ ንጥረ ነገሮች ደግሞ ምን ያደርጋሉ? ፀጉርን ጤናማ እንዲሆን ያደርጋል። ያ ማለት ሲታይ የሚያምር እንዲሆን ያደርጋል፣ ውብ እንዲሆን ያደርጋል፣ ዘንፋላ እንዲሆን ያደርጋል። በተደጋጋሚ ደግሞ ምን ይጠቀሳል? በዚህ በሽንኩርት ውሃ ምንድነው ፀጉርን ወፍራም የማድረግ ባህሪ ያለው፣ ቲክ የማድረግ ማለት ብዝት ብሎ እንዲታይ የማድረግ አቅም አለው። በቤት ውስጥ በቀላሉ መዘጋጀቱ ደግሞ በጣም በብዙ ሰዎች ዘንድ ተመራጭ አድርጓል ማለት ነው። ስለዚህ ይህንን ፕሮዳክት የቤት ውስጥ ውህድ መጠቀም ትችላላችሁ። በቤታችሁ ውስጥ አዘጋጅታችሁ ብትጠቀሙት የተሻለ ለውጥ ለማምጣት ይረዳችኋል። ግን እንዳልኳችሁ ፀጉራችሁ ስለተበጣጠሰ ብትጠቀሙት ያሳድጋል ማለት አይደለም። ወደ ያላችሁን ፀጉር ግን የበለጠ አምሮ እንዲታይ ማድረግ አቅም አለው። ሌላው የሽንኩርት ውሃ መጥፎ ጎኑ ምንድነው? ሽታ አለው። ስለዚህ ሽታ በጣም የሚረብሻችሁ ሰዎች ባትጠቀሙት ይመከራል ማለት ነው። አዘገጃጀቱ ምን እንደሚሆን የተለያዩ መንገዶች አሉት። ግን አሪፍ ተብሎ የሚመከረው ምንድነው? ሽንኩርቱና ውሃውን መፍጨት ማለት ነው በቀላሉ። ከዛ በኋላ አጥልሎ መጠቀም ማለት ነው። ሽታው እንዳያስቸግር ደግሞ ቀረፋ ወይም ሮዝሜሪ ኦይል አብሮ በመጨመር እና በማፍላት ከዛ በኋላ ሲቀዘቅዝ መጠቀም እጅግ ተመራጩ መንገድ ነው። ስለዚህ የሽንኩርት ውሃ እነዚህ አይነት ባህሪዎች በውስጡ አካቶ ይዟል። ግን ደግሞ በጣም ብዙ ሴቶች የሽንኩርት ውሃን አስቀርተው የሙዝ ክሬምን ለፀጉራቸው ሲጠቀሙት ይስተዋላል። የምር የሙዝ ክሬም እጅግ አስፈላጊ ነው። አስቀድሜ እንዳልኩት የሙዝ ክሬም በጣም በብዙ ሴቶች ተወዳጅ እየሆነ ቀጥሏል። ግን ሪያሊቲው ጋር ስንመጣ በጣም ኦቨርሬትድ የሆነ የሄር ማስክ አይነት ቢኖር የሙዝ ክሬም ነው ማለት ነው። የሙዝ ክሬም ሙዝ በተፈጥሮ ምን አለው? ፖታሽየም አለው፣ ቪታሚን አለው፣ እንዲሁም ናቹራል ኦይሎችን በውስጡ አካቶ ይዟል። ታዲያ እነዚህ ንጥረ ነገሮች ለምን ይጠቅማሉ? ፀጉር ሞይስቸር እንዲሆን ማለትም ለስላሳ እንዲሆን አድርገዋል። በጣም ደረቅ አይሆንም ፀጉር ማለት ነው። ያ ማለት ግን ምንድነው? ፀጉርን ያሳድጋል ማለት ነው አይደለም። ፀጉርን ጤናማ ያደርጋል። ፀጉርን ያማረ እንዲሆን ያደርጋል። ለስላሳ ስለሆነ የተሻለ እይታ እንዲኖሩ ያደርጋል። በደንብ እንድታውቁት የምፈልገው ነገር ደግሞ ምንድነው? ፀጉርን ያሳድጋል ማለትና የተበጣጠሰ ፀጉር እንዳይኖር ይከላከላል ማለት ሁለቱ በጣም የተለያዩ ነገሮች ናቸው። ስለዚህ በዚህ ከተግባባን የሙዝ ፀጉርን ያሳድጋል የሚል ምንም አይነት ኤቪደንስ የለም። ግን በውስጡ በያዛቸው የተለያዩ ንጥረ ነገሮች የተነሳ ፀጉርን ከመበጣጠስ ግን ያድናል። ለምን ያድናል? ሞይስቸር ስለሚያደርግ ወይም ደግሞ እርጥበት ወይም ደግሞ ልስላሴን ስለሚሰጥ ፀጉር በመድረቅ ምክንያት ከመበጣጠስ ይድናል ማለት ነው። ስለዚህ ሁሌም ማወቅ ያለባችሁ ነገር ምንድነው? ማንኛውንም የቤት ውስጥ ውህድ ከመጠቀማችሁ በፊት ምን በውስጡ ይዟል፣ ከኔ የፀጉር አይነት ጋር ይሄዳል ወይ፣ ለምን መጠቀም አለብኝ የሚለውን በደንብ ማጥናት አለባችሁ። ሌሎች ውህዶቹም አሉ አሁን ምዘረዝልላችሁ። ከነዚህም ውስጥ አንዱ የቅርንፉድ ዘይት አለ፣ የሮዝመሪ ዘይት አለ፣ የሩዝ ውሃ አለ። እነዚህ ያሳድጋሉ አያሳድጉም? የትኛው ተመራጭ ነው? የትኛውን ብትጠቀሚው
ይመረጣል የሚለውን ደግሞ አሁን የማሳይሽ ይሆናል። የቅርንፉድ ዘይትን በመጀመሪያ ብጀምረው በጣም ደስ ይለኛል። የቅርንፉድ ዘይት ደግሞ ቅርንፉድ በውስጡ አንቲ ኢንፍላሜተሪ ፕሮፐርቲ አለው። ይሄ ማለት ምንድነው? የራስ ቅልን ጤንነት ይጠብቅልናል። ከዛ በተጨማሪ ደግሞ ፎሮፎሩን እጅግ ይቀንሳል ማለት ነው። ስለዚህ ሁለቱም በውስጡ ስለያዘ ፀጉሩን የማሳደግ አቅም አለው፣ ፀጉሩን እጅግ ውብ ያደርጋል ተብሎ በስፋት በብዙ ሰዎች ሲነገር ይስተዋላል። ታዲያ ይሄ ማለት ፀጉርን ያሳድጋል ማለት ነው? አይደለም። ይሄ ምንድነው? የቅርንፉድ ዘይት ምን ያደርጋል? ለደም ዝውውር ይጠቅማል፣ ለስካልፕ ሄልዝ ይጠቅማል ብያቸው አይደል? ለራስ ቅል ጤንነት። ያ ማለት ደም ዝውውር እንዲፋጠንና የፀጉር ዘለላዎች ብቅ እንዲሉ፣ ከዛ ደግሞ ፎረፎር ይቀንሳል ብያቸዋለሁ። ፎረፎር ከጠፋ ደግሞ የማሳከክ እድሉ ይቀንሳል። ለዛም ፀጉር እንዲያድግ ምቾት ይሆናል፣ ምቾት ይሰጣል ማለት ነው። ግን ይሄ ማለት ፀጉርን ብቻውን ያሳድጋል ማለት አይደለም። አጋዥ ነገር ያስፈልገዋል። ሌሎች ቅባቶችን መጠቀም አለብሽ፣ ሌሎች እንክብካቤዎችን ማድረግ አለብሽ። ያም እንደረዳት ሆኖ ፀጉርሽ የበለጠ እንዲያድግ ያደርጋል። ግን እዚህ ጋር ማወቅ ያለባችሁ ነገር ደግሞ የአንቺ የፀጉር አይነት ሌላ ሆኖ ግን የቅርንፉድ ዘይቱን ለአንቺ ማይስማማ ከተጠቀማችሁ የበለጠ እንደውም እንዲያሳከካችሁ ፎረፎር እንዲባባስ ስለሚያደርግ የፀጉር አይነታችሁን የግድ ማወቅ አለባችሁ ማለት ነው። ሌላው ደግሞ በስፋት የሚነገረው የሮዝሜሪ ቅባት ነው። የሮዝሜሪ ቅባትስ ልክ እንደ ሌሎቹ ጠቃሚ ነው ወይስ ብዙ የማይጠቅም በደንብ እየተወራለት ያለ ነገር ነው የሚለውን ደግሞ አሁን የማሳያችሁ። የሮዝሜሪ ቅባት በጣም በሰፊው እየተወራለት ያለ ቅባት ነው። እጅግ ፀጉርን ያሳድጋል እየተባለ እየተነገረለት በጣም በብዙ ሰዎች እየተመሰከረለት የሚገኝ የፀጉር ቅባት ነው። ግን የምር ቅባት ነው? የምር ያሳድጋል የሚለውን ደግሞ አሁን እያንዳንዱ ነገሮች ለማስረዳት ልሞክር። የሮዝመሪ ኦይል፣ ሮዝመሪ በውስጡ ምን አለው? ልክ እንደ ቅርንፉዱ ማለት ነው። አንቲ ኢንፍላሜተሪ ባህሪ ያለው፣ ብለድ ሰርኩሌት እንዲያደርግ ያደርጋል፣ የራስ ቅል በደንብ ጤናማ እንዲሆን ያደርጋል። ግን በጣም ጠቃሚው ፓርት ደግሞ ምንድነው? ዲኤችቲ የተባለ ሆርሞንን ብሎክ ያደርጋል። ያ ማለት ምንድነው? ፀጉር እንዲነቃቀል የሚያደርግ ሆርሞን ነው። ያንን ሲከላከለው ፀጉር የማሳደግ አቅም አለው። እንደውም በጣም ብዙ ጥናቶች የሚያሳዩት ነገር ምንድነው? ተፈጥሯዊ ሚኖክሲዲል ይሉታል። ሚኖክሲዲል አሁን ፀጉርን ያሳድጋል አይደለ? ሮዝሜሪም በተመሳሳይ ተፈጥሯዊ ፀጉር ማሳደጊያ መንገድ ነው ተብሎ ይመሰከረለታል። ስለዚህ እኔም የሮዝሜሪ ቅባትን መጠቀም አለብሽ ብዬ ከሚመክሩት ውስጥ ዋነኛው ሰው ነኝ። ማለት የሽንኩርቷ ከምትጠቀሚ፣ የሙዝ ክሬም ከምትጠቀሚ፣ የቅርንፉድ ዘይት ከምትጠቀሚ ይልቅ የትኛው አሪፍ ነው? የሮዝሜሪ ቅባት የተሻለ ለውጥ ያመጣልሻል። ግን እዚህ ጋር በጣም ማወቅ ያለባችሁ ነገሮች ምንድን ነው? የሮዝሜሪ ቅባት ያሳድጋል ተብሎ ወዲያው ለውጥ መጠበቅ የለባችሁም። ቢያንስ እስከ 6 ወር መጠበቅ አለባችሁ የተሻለ ለውጥ ለማየት። ግን ብዙ ሰዎች ምን ያደርጋሉ? እስከ 2 ወር እስከ 3 ወር ይጠቀሙትና አይ ፀጉሬን አላሳደገውም ምንም ለውጥ አላመጣም ይላሉ። ይሄ በጣም ስህተት ነው። እስከ 6 ወር ግን ቢያንስ መጠቀም አለባችሁ ለውጡን ለማየት ማለት ነው። ስለዚህ እስካሁን ከዘረዘርኩላችሁ ውስጥ ሮዝሜሪ ቅባት አንደኛ ደረጃ ሰጠዋለሁ። ግን ደግሞ 5ኛውን መስማት አለባችሁ። 5ኛው የቤት ውስጥ ውህድ ደግሞ እንደ አማራጭም ሊጠቅማቸው የሚችል እንዲሁም በስፋት እየተወራለት ያለ ነገር ነው። የሩዝ ውሃ። ከሮዝሜሪ ቅባት እና ከሩዝ ውሃ የትኛው የበለጠ ፀጉርን ያሳድጋል? አሁን የምነግራችሁ ይሆናል። የሩዝ ውሃ በጣም ብዙ ሰዎች በጣም የሚመሰክሩለት የፀጉር የቤት ውስጥ ውህድ ነው። በጣም ብዙ ሰዎች ሩዝ ውሃ ይላሉ አይደል? እናንተም ሰምታችሁ ይሆናል፣ እናንተም እየተጠቀማችሁበት ይሆናል። የሩዝ ውሃ ፀጉር ምን ያደርጋል? እስሙዝ ያደርጋል፣ ለስላሳ ያደርጋል፣ እንዲሁም ደግሞ እንዲያንጸባርቅ ያደርጋል። ሩዝ በውስጡ ባሉት ተፈጥሯዊ ግብአቶች ምክንያት ማለት ነው። ያ ማለት ግን በጣም ብዙ ሰዎች የምትሳሳቱት ነገር ምንድነው? ፀጉርን ያሳድጋል ብላችሁ ታስባላችሁ። አያሳድግም። ፀጉርን ያሳድጋል ሳይሆን ፀጉር ከመነቃቀል ይታደጋል፣ ከዛ ደግሞ ለስላሳ ይሆናል፣ ከዛ ደግሞ ያንጸባርቃል። ያ ደግሞ እንዳደገ እንዲሰማችሁ ያደርጋል እንጂ የምር ፀጉር እንዲያሳድግ የሚያደርግ አይደለም የሩዝ ውሃ። ይሄ የምላችሁ ግን ሙሉ ለሙሉ አያሳድግም እያልኩኝ አይደለም። አሰራር አለው፣ የተለያዩ የአሰራር መንገዶች አሉት። የሩዝ ውሃን በምን መልኩ ብትጠቀሙት ነው ፀጉራችሁን እንዲያድግ የሚያደርገው የሚለው ሌላ አይነት ቶፒክ ነው። እሱን ደግሞ በሌላ ቪዲዮ በደንብ መሰራላችሁ ይሆናል። ታዲያ ሁለቱን ለማወዳደር ያክል የሮዝሜሪ እና ከሩዝ ውሃ ካላችሁ እኔ የምመርጠው ማን ነው? ሮዝሜሪ ኦይል ነው እኔ የምመክራችሁ ማለት ነው። 5 አይነት የቤት ውስጥ ውህድ አሳይቻችኋለሁ። እሱ ምንድነው? የሽንኩርት ውሃ አይታችኋል፣ የሙዝ ክሬም አይታችኋል፣ የቅርንፉድ ዘይት፣ የሮዝሜሪ ዘይት እና የሩዝ ውሃ። በእነዚህም በቅደም ተከተል አስቀምጡልኝ ብትሉ የመጀመሪያውን የሚለው ምንድነው? የሮዝሜሪ ኦይልን ጠቀም አለባችሁ፣ በቤታችሁ ውስጥም ማዘጋጀት አለባችሁ። ሌሎቹ ለምን ይጠቅማሉ እያንዳንዱ ለማለት ያክል ሮዝሜሪ ኦይል ፀጉርን ለማሳደግ፣
የሙዝ ክሬም እና የሩዝ ውሃ ደግሞ ፀጉርን ውበት ለመስጠት፣ የቅርንፉድ ዘይት ደግሞ የራስ ቅልን ጤንነት ለመጠበቅ ይረዳል ማለት ነው። ስለዚህ በቅደም ተከተል እነዚህን አስቀምጬላችኋለሁ። የረሳሁት ነገር ደግሞ ምንድነው? የሽንኩርት ውሃ ደግሞ ምንድነው ለተወሰኑ ኮንዲሽኖች ብቻ ይጠቅማል። ለምሳሌ እንደ ላሽ ላሉ ወር ደግሞ አንዳንድ የፀጉር መሳሳቶች ላሉ እነሱን ለማስተካከልም እጅግ አስፈላጊ ናቸው። ታዲያ እነዚህን የቤት ውስጥ ውህድ ከዘረዘርኩኝ ዘንዳ ምን አይነት ነው አሰራራቸው የሚለው ደግሞ በቀጣይ ቪዲዮ የማሳያችሁ ይሆናል። እንዴት መስራት አለባቸው፣ እንዴት የምርም እነዚህን በመጠቀም ፀጉራችሁ ማሳደግ እንደምችሉ እያብራራሁ ለማሳየት እሞክራለሁ። ታዲያ በቀጣይ ቪዲዮ አሰራራቸውን ማወቅ ከፈለጋችሁ ኮሜንት ላይ አዎ ስራ አለን ብላችሁ ብጽፉልኝ ወዲያው በቀጣዩ ቪዲዮ የምሰራላችሁ ይሆናል።